አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጨረቃዎቻችን መጥተዋል እና ደስ ብሎኛል። የምር እውነት ለመናገር በጣም ነው ደስ ያለኝ። ለምን በሉ ብዙዎቻችሁ ተጨንቃችኋል። ለምን እንደሆነ አላውቅም። ለምንድን ነው የተጨነቃችሁት? ምን ይሻላችኋል ግን? የምር ወላሂ አትጨነቁ እንዴ! ደስ ሊላችሁ ነው የሚገባው። የምን ጭንቀት ነው? ፏ በሉ በቃ። እና ቡታጅራ መጥተዋል ሀይሚዬና ብሩኬ። እንግዲህ ድግስ አለባቸው። ድግስ ነው የሀብ ድግስ አለባቸው። እንግዲህ ከዛ ደግሞ ናኒ እንግዲህ የኛ ድንቡሽቡሽ የሀብ ንግስት ተመርቃለች ማለት ነውና በነርሲንግ ነው እንግዲህ የተመረቀችው እንዳያችሁት። እና እንትን መርፌ ለሚያስፈልገው ሰው ተወጋለች ማለት ነው። ልክ አሁን አሁን መርፌ ያስፈልጋታል እና ሄዳ መወጋት አለባትና ስነ ስርዓት እንድትይዝ ማለት ነውና እንደዛ ነው ውዶቼ። ለማንኛውም ከዛ በተረፈ ደግሞ ብሩኬ የእዩን ጉዳይ ሀይሚዬና ብሩኬ ተመካክረው ያለውን ነገር ወስነው ጨርሰው ለመጨረሻ ጊዜ ነገሩን ሊያጠሩ መጥተዋል ማለት ነው። በጣም ስፈልገውና ደስ ያለኝ ነገር ነው ይሄ ነገር ማለት ነው። ምክንያቱም ሁሌ በቃ እኛም የሆነ ጨረቃ ፋሚሊ ውስጥ ኢቭን እንኳን እንደማያደርገው 100% እያወቅን በብሩኬ እየተማመን ምናምን ሁላ እሷን ማየት አስጠልቶናል። በቃ ልጅቷ እየመጣች እዚህኝ ስትል ምናምን በቃ ይደብራል አይደለ? የሆነ እንዴት ነው ለመስራትም ለስራም ቢሆን ለቢዝነሷም ቢሆን እንዲህ ሁሌ በሰው እንትን በጣም ያስጠላል። የራሷን ክብር እንኳ ኦልሬዲ አርክሰዋለች። ድሮ ነው ያረከሰችው ሲጀመር ሚዲያ ላይ ወጣኝኝ ስትልና ከዛ ደግሞ ካንተ አይደለም ከእንደዚህ ነው ምናምን እያለች የሴትነቷን ክብር ያጣችው ያኔ ወደ ሚዲያ የመጣች ሰዓት ነው። ግን ደግሞ በዛው ደግሞ እነዚህ የተከበሩ ጨዋ ልጆችን ይሄ የተከበረ ልጅ ጨዋ ልጅ ስሙን እያጠፋች ስለሆነ ይሄ ነገር መጽዳት አለበት እያልን በቃ እኛ ራሱ እንትን እያልን ነበርና ግን በሆነ ሰዓት ላይ ጊዜ ጠብቀው ያው እኛን ካስደሰቱ ምን ካሉ በኋላ ያለውን ነገር ደግሞ አጥርተው በተወሰነ መንገድ አንድነታቸውን ሊያሳዩን ስለፈለጉ ይመስለኛልና አሁን ላይ እኔም የምፈልገው እንደዛ ነበር። በቃ ሀይሚዬና ብሩኬ አሁን ላይ የእናንተን አንድነት ነው ማየት የምንፈልገው። አሁን ላይ እስከዛሬ ድረስ አንድ ሳትሆኑ ቀርታችሁ አይደለም፣ ግን እንደዚህ አይነት ነገር ስራ ስትሰሩ እንደዚህ አይነት ነገር እንትን ሲል በመሀል ሰው እየገባ ሶስተኛ ወገን እየገባ ምናምን እነሱን በጣም እያበጣበጣቸው ነበረ። ከዛ ደግሞ ሀይሚዬና ብሩኬ ላይክ በተቃራኒ ሀሳብ ውስጥ ሆነው ይጨቃጨቁ ነበር፣ ይጣሉ ነበር ምናምን ነገር እና አሁን ደግሞ ያን ነገር እንዴት ነው ጥላትን ማባረር ያለብን፣ ጥላት ሲመጣ እንዴት ነው አንድ ሆነን ማስወገድ ያለብን የሚለው ላይ ሲሆን የሚሰሩት ለሌላውም ትምህርት ይሆናል። በቃኛ በጣም ደስ ይለናል። ላይክ እንዴት ነው በጣም ያበደ ነው የሚሆነው ማለት ነውና አሁን በቃ እንደዛ ነው መሆን ያለበት። ማየት የምንፈልገውም እኛ ይሄን ነገር ነው። ገባችሁ አይደል? ሁሌ ሶስተኛ ወገን እየገባ የሚዋደድ ሰውን ፍቅረኛሞችን ወደፊት ባልና ሚስት ሊሆኑ የሚችሉ ልጆችን በጣም ፍቅር ውስጥ ያሉ ልጆችን ማለያየት አይችልም። አላህ ያገናኘውን ፈጣሪ ያገናኘውን ማንም አይለየውም። ገባችሁ አይደለ? ትልቅ ፍቅር ካለ እስከዛሬ ድረስ ፍቅራቸውን እንኳን ሳይገላለጹ ያለውን ነገር ያሉትን ችግሮች ተቋቁሞ እዚህ የደረሱት ምንድነው? ፍቅር ስላለ ነው። ገባችሁ? ፍቅር ባይኖር ግን እስከዛሬ ድረስ ተለያይተው ነበር። እነዚህ ልጆች ግን ቅመምዬ እንዳለችው በብሩኬ በኩል የሆነ ነገር ሲመጣ የምትጋፈጥለት ስለምትወደው ስለምታፈቅረው በቃ ትግስት አድርጋ ምናምን ያንን ሁሉ ተቋቁማ ነበር እስከዛሬ ድረስ እንትን ስትል የነበረው ከጎኑ የነበረችው ምናምን ላይክ ብሩኬም ደግሞ ወደ ሀይሚዬን የሚረብሽ ነገር ሀይሚዬን የሆነ ነገር እንትን የሚል ነገር ጭንቀት ውስጥ ወይም ደግሞ ሌላ ነገር ውስጥ የሚከት ነገር ሲመጣ የሚጋፈጥላት በዛ ልክ በቃ የሆነ ያልሆነ ነገር የሚያደርገው ሁሉ ምንድነው እሷን ላለማጣት ሀይሚዬን ላለማጣት ፍቅር ስላለበት ስለሚወዳት ነው። ገባችሁ አይደለ? ስለዚህ ከዚህም በኋላ ደግሞ ምንድነው አሁን ላይ በቃ ፍቅራቸውን ተገላለጹ፣ አንድ ላይ ሆኑ። አንዳቸው ለአንዳቸው አስፈላጊ እስከሆኑ ድረስ ምንም ነገር ቢመጣ እጅ ለእጅ ተያይዘው ምንም አይነት ፈተና ቢመጣ ያልፉታል። ገባችሁ? የሰው ልጅ ዋናው ንጹህ ፍቅር ነው። እውነተኛ ፍቅር ካለ ምንም አይነት ችግር በዚህ ምድር ላይ የማይፈታ ችግር የለም። የማይፈታ ችግር ምንድነው? ሞት ብቻ ነው። ሞት ከመጣ መጣ ነው አይደለ? ምንም ይሄ ፈጣሪ እንትን ስለሆነ ምንም ማድረግ አትችሉም።
በቃ ጊዜያችሁ በተጠራችሁበት ጊዜ መሄድ ነው ውዶቼና ግን ሌላው ነገር ግን የማይፈታ ችግር የለም። ዋናው የኛ ዲሲፕሊን እና ዋናው የኛ እውነተኛ ፍቅር፣ ንጹህ ፍቅር ከውስጣችን መኖር ነው፣ መረዳዳት ነው፣ መተሳሰብ ነው። ያ ነገር ካለ ምንም ነገር የሚከብር ነገር የለም። ሀይሚዬና ብሩኬ ደግሞ ነገሮችን በንግግር የመፍታት እንትን አላቸው ምናምን ላይክ አንዳቸው እንትን ሲሉ አንዳቸው ረጋ ምናምን የሚሉበት አጋጣሚ አለና ፍቅር ስላለ ምንም ችግር የለውም። እና ይሄ ነገር ልቅ ብሎ ይችን ወስፌ የሆነ ሴትዮ ማየት አልፈልግም። እኔ ራሱ በጣም ነው ያስጠላችኝ። በጣም እኔ አላቅም ጀስት ለስራ ነው ምናምን ብላ የሆነ የገባችበት ነገር ነው ሊሆን ይችላል። ግን ደግሞ እንዴት ነው ሴት ልጅ ክብሯን አውርዳ በዚህ ልክ አሁን ቢኒ የኔ ነው እያለ እየተጋተተ ከሷ ጋር ምናምን እስከዛሬ ድረስ ሲሰሩ ነበር ታውቃላችሁ። የኔ ነው ያንተ ነው እንደዚህ ነው ቅብጥርሴ ሄደ መጣ አሯሯጣት አገታት ምናምን እያሉ ሲሰሩ ነበር። ገባችሁ አይደለ? ይሄ ሁሉ መንጋተት አያስፈልግም። ለቪዲዮ ስለሆነ ለስራ ስለሆነ የሚሰሩት ለበቃ ለቢዝነሳቸው ስለሆነ ነው እንደዚህ እያሉ ያሉት። ገባችሁ አይደል? ስለዚህ ምንም ነገር አትጨነቁ። ስራና ስራ ነው። ምንም የሚመጣ ነገር የለም። ደግሞም ሀይሚዬ ቃል ገብታለታለች። በየትኛውም ነገር ከጎንህ ለሆን ቃል ገብቻለሁ፣ ምንም ነገር ቢፈጠር ከጎንህ ነኝ፣ ምንም እንዳታስብ ብለዋለች። ገባችሁ አይደለ? ስለዚህ ምን አሳሰባችሁ? ምን አስጨነቃችሁ እናንተ? ምንም የሚመጣ የሚፈጠር ነገር የለም። እስቲል የሱ እንኳን ሆነ ቢባል እንኳን በስተት ዝም ብሎ አለ አይደል አጭበርብራ የሆነ ነገር ምናምን ቢባል እንኳን ማለት ነው እስከ ጥግ ድረስ ሂጄ ነጻነቴን እንትን እላለሁ። እውነት ተደብቆ አይቀርም መቼም ቢሆን ማለት ነው። ሶ እስከ ጥግ ድረስ ሂጄ ነጻነቴን አስመሰክራለሁ አይነት ነገር ነው ያለው ብሩኬም። እሷም ደግሞ እሺ ብለዋለች፣ ከጎኑ ነች። ገባችሁ አይደለ? ስለዚህ ይሄ ነገር ደስ ሊላችሁ እንጂ ልትረበሹበት አይገባም። ምንድን ነው የሚያስረብሻችሁ እናንተ? ዋናው ጉዳይ የሀይሚዬ ቅመምዬ ጉዳይ ነበር አይደለ? ምን ትለው ይሆን ምናምን እያላችሁ ነበር ስትሉ የነበረው። እኔ ይሄ ነገር ያው ምንም ይሄ መሬት ላይ ያለ እውነታ ነገር የለም ብዬ ስለማምን ለስራና ለስራ እስከሆነ ድረስ በዚህ ነገር ብዙም እንትን አልጨነቅም። ገባችሁ አይደለ? ግን የሆነ እየመጣች ዝም ብላ የብሩኬን ስም እያነሳኝ ስትል በጣም ታስጠላኝ ነበር። ከዛ አልፋ ደግሞ ቅመምዬን ስትነካ ምናምን ሁላ እንትን ትላይ ነበረ እና ታስጠላኝ ነበረ። ብዙም ባላያትም የምትታይም ስላልሆነች ማለት ነው። ገባችሁ አይደል? እና አሁን ግን ሀይሚዬ ቃል ገብታለታለች፣ ከጎኑ ነኝ ብላለች ምናምን በቃ ፏ ነው ማለት ነው። ሶ አሁን ላይ በቃ የነሱን አንድነት የነሱ እንዴት ነው ባልና ሚስት ወይም ደግሞ ፍቅረኛሞች፣ ሁለት በጣም የሚዋደዱ ፍቅረኛሞች በመሀላቸው ሶስተኛ ወገን ገብቶ ሊበጠብጥ ሲሞክር ያንን ሰው እንዴት ከህይወታቸው ማስወጣት እንዳለባቸው አንድ ላይ እጅ ለእጅ ተያይዘው እንዴት ማሸነፍ እንዳለባቸው ሊያሳዩት ነው ማለት ነው። እና ኢንሻአላህ ደግሞ ሁሉም ነገር ጸርቶ ሁሉም ነገር ሰላማዊ ሆኖ ምናምን በፍቅር በአንድነት ወደፊት ይጓዛሉ ማለት ነው። ይሄን ነገር መጨረስም ማጠናቀቅም ያለበት ነገር ነው። ገባችሁ? ሁሌ እንደዚህ ነው በቃ እነሱን የማይመጥናቸው ቦታ ላይ መቆየት የለባቸውም። በቃ ይሄን ነገር ጨርሰው ከፈለጉ በሌላ በማንኛውም አይዲያ መጥተው መስራት ይችላሉ። በተለያየ ፕራንክ፣ በተለያየ አስተማሪዎች ነገሮች፣ የተለያዩ ነገር ብዙ አሉ። ገባችሁ አይደለም? በዛ ነገር መጥተው መስራት ይችላሉ። ሶ ይሄ ነገር ማለቅ ስላለበት ለዚህም ነገር ጉዳይ መጥተዋል። እናንተ መረበሽ ምናምን የለባችሁም። እኔ የምናገረው ነገር ለጨረቃ ፋሚሊ ግን አንድ መሆን አለባችሁ። ኮሽታ እየፈጠራችሁ ትንሽ ነገር እየፈጠራችሁ አሁን ላይ ታውቃላችሁ። ሀይሚዬና ብሩኬ በጣም ሰላማዊ ሰዎች ናቸው፣ ፍቅር ናቸው፣ አንድ ናቸው። ድሮም ሲጀመር አንድ ናቸው እነሱ። ገባችሁ አይደል? ወደፊት ባልና ሚስት የሚሆኑ ልጆች ናቸው። ኢንሻአላህ አላህ ከእነሱ ጋር ይሁን፣ ጤናና እድሜ ይስጣቸው፣ ሰላማቸው ይብዛ። ብዙ ፕላን ያላቸው ብዙ ትልቅ ነገር የሚጠብቃቸው ልጆች ናቸው። ሶ እነዚህ ልጆች መሀል ገብታችሁ ወደርን እያላችሁ ወዳጅነን እያላችሁ ትንሽ ይሄን ኮሽታ ምናምን ነገር ምክንያት አድርጋችሁ ነገሩን ለማስፋት ወይም ደግሞ አጀንዳ ለመፍጠር የምትሞክሩት ሰዎች እባካችሁ ከወዲሁ ማረፍ መቻል አለባችሁ። በተለይ በቃ ይሄ ወዳጅ ነን ምናምን ብላችሁ የምታሽቃብጡ ሰዎች ወዳጅ ከሆናችሁ ትክክለኛ ወዳጅ ከሆናችሁ ሀይሚን የምትወዱ ብሩኬን ታከብራላችሁ፣ የብሩኬን ጸባይ ታውቃላችሁ ጥንቅቅ አድርጋችሁ ምናምን እንደዚህ የተልከሰከሰ ባህሪ እንደሌለበት ታውቃላችሁ። ከዛ ደግሞ ቅመምዬን
ማን ነው ብሩኬን የምትወዱ ሰዎች ደግሞ ቅመምዬን ታቋታላችሁ። ምን ያክል አስተዋይ ልጅና ስማርት ልጅ እንደሆነች ታውቃላችሁ። በምንም አይነት ሁኔታ ውስጥ ቢሆን እሷን የሆነ የሚነካ መጥፎ ነገር ምናምን ነገር እንትን እንዳትሉ ባካችሁ። የምትወዱት ብሩኬን የምትወዱ ከሆነ ሀይሚን ማክበር መውደድ አለባችሁ። ሀይሚዬን የምትወዱ የምታከብሩ ከሆነ ብሩኬን ማክበር መቻል አለባችሁ፣ መውደድ መቻል አለባችሁ። ባትወዱ እንኳን ማክበር መቻል አለባችሁ። በቃ ገባችሁ አይደለ? ግዴታ ውደዱ የሚላችሁ ሰው የለም፣ ግን ደግሞ አክብሩ። የምትወዱትን ሰው የሚወደውን ነገር ስታከብሩለት ነው ወዳጅነታችሁ እንትን የሚለው ገባችሁ? ግን ይሄ እሱ እንትን የሚለውን ነገር እሱ የሚፈልገውን ለሱ ለህይወቱ ወሳኝ የሆነውን ነገር ለማራቅ የምትሞክሩ ከሆነ አልፋችሁ ተርፋችሁ ለመሳደብና ሌላ ያልተገባ ነገር የምትናገሩ ከሆነ እናንተ ወዳጆች ሳትሆኑ ጠላቶች ናችሁ። ገባችሁና? ይሄን ነገር ነው ማስተላለፍ የምፈልገው። አሁን ላይ ሁላችንም ፍቅር ነን፣ አንድ ነን። በዚህ አንድነታችን አንድ ሁነን የሚገባቸውን አስተያየትና ምክር እየሰጠን መጓዝ ነው መሄድ ያለብን። ገባችሁ? አሁን ለነሱ ያልታያቸው ነገር ለኛ ሊታየን ይችላል። ከዛ ከዳር ሁነን በምናየው ነገር ጥሩ አስተያየታችንን ኮሜንት ላይ በጨዋ መንገድ ማስቀመጥ መቻል አለብን። ይጠቅማቸዋል ያልነው ማለት ነው። ምክንያቱም ልጆች ናቸው እነሱ፣ ገና ብዙ ነገር የሚጠብቃቸው ነገር አለ። ሶ ከኛ ደግሞ ያለውን ነገር ጥሩ ጥሩ ነገር አስተያየት ስንሰጥ ያለውን ነገር ደግሞ ከኛ ኤክስፔሪየንስ ከኛ ልምድ ይወስዳሉ። በቃ አንዳንድ ነገሮችን ይወስዳሉ። እናቶች አላችሁ፣ ብዙ ትልልቅ ሰዎች አላችሁ ምናምን ምክራቸውን ለግሷቸው፣ አጠንክሯቸው ምናምን በቃ እንደዛ ነው የሚያስፈልገው እንጂ ሌላ ምንም አተካራ ምናምን አያስፈልግም። ለማንም አይጠቅምም። እያያችሁ ነው ጊዜው። በቃ እህት እዚህ ስደት ላይ ሁላችንም እህታማቾች ነን። ገባችሁ? አንዳችን ለአንዳችን ደራሽ ነን። ማንም ከኢትዮጵያ መጥቶ እዚህ የሚደርስልን የለም። እርስ በርሳችን እዚህ ጋር የምንረዳዳው እኛ ነን። ሶ ከስደት እህቶቻችሁ ጋር ምናምን እርስ በርስ እንትን ማለት የለም ምናምን በቃ አንድ ላይ ሆነን ከጨረቃዎቻችን ነገር ወደፊት። ይሄ ነው መናገር የምፈልገው ማለት ነው ውዶቼ። እና ምንም የሚያስጨንቅ የሚያሸብር ነገር የለም። በቃ ይሄ ነገር መጽዳት ስላለበት ሊያጸዱ ነው። ያጽዱት። በጣም ደስ ይለኛል። እኔም በጣም ደስ ብሎኛል። የምሬ ነው። እኔ ደስ ብሎኛል። እና ደግሞ በቃ የኔ ውዶች አላህ ይጠብቃችሁና መጨረሻ ላይ እንዲህ ተቃቅፈው ምናምን ሲሄዱ እንዴት እንደሚያምሩ አላህ ከሰው ይሄ ከምቀኛ ምናምን ከመጥፎ አይን ይጠብቃችሁ የኔ ውዶች። እና መልካም ምሽት።